አይመስለኝም። ወደ ሌላ ስራ መግባት አለብን። ጩና ቆይ ድጋሚ ሌላ ሰው ብላክሜል ልናደርግ ነው? ይሄ ስራ መቼ ነው የሚያበቃው? እውነት ሰው ሁል ጊዜ መጉዳት በጣም ነው የሚያስጠላው። ይሄ በጣም ነው ያስጠላኛለሁ። አይዞሽ፣ ያውን ታዳኛችንን በደንብ ትወጂዋለሽ። አረ እንደውም ሰሞኑ ራሱ ብነግርሽ የልብ ትርታሽ ቀጥ ነው የሚለው። ማነው ሰውየው? ለምንድን እንደዚህ ያልሽው? ቆይ ደግሞ ማንን ልታጠምጂ ነው? መልከ መልካሙ የሚሊዮነሩ ልጅ የአንቺ ባላንጣ ያው ነው። ምን ነው አምራንና ጩና እንግዲህ በጣም ከባድ ነገር አድርገዋል። ይሄም እንግዲህ ትልቁና ከባዱ ነገር ምንድነው ስንል ዳግም ያው ቤት የለም። ናሆምን እንግዲህ እንደው ጩና ስትናገር አምራን ራሱ በጣም ነው የደነገጠችው። እንዴ ናሆምን ነው ያለችውና እንግዲህ ናሆምን ይዘውታል ማለት ነው እንደ ዶክተሩ። እንግዲህ አስቡት ናሆም ከአምራን ጋር ድጋሚ እንግዲህ ከዚህ በፊት የነበራቸውን ሪሌሽን የታወቀ ነው። አሁን ደግሞ ኑሐሚንና ናሆም ሊጋቡ ኦልሬዲ ቀን ተቆርጧል። ያላቸው በጣም አጭር ጊዜ ነው። በዚህች ባጭር ጊዜ በትንሽ በቀረች ጊዜ እንግዲህ ናሆምን አጥምደዋለች ማለት ነው ጩና። እንግዲህ ጩና እንዴት ነው ልታጠምደው ያሰበችው? እንደ ዶክተሩ የሚጠጣበት ላይ የሆነ ነገር ነስንሳ ነው ያሰበችውና እንዴ አሁን ዶክተሩ ቢያንስ አምራን በጣም አምሮባት ምን ብላ ስለሄደች እዛ ጋር ያያት አምራን እና እዚህ ጋር ያያት ተለያይታበት ስላጠፋት ነው በቃ እንደዚህ ሁኜ ባሌ በድሎኝ ምናምን ብላ ጓገጭ ስትል እሺ ብሎ ያዳመጣት። አሁን ላይ እንዴት ነው ናሆምን አምራን ልትሸውደው የምትችለው እንዴት ነው የሚለውንም የምናየው ይሆናል ማለት ነው። ሰላም ሰላም ወዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይሄንን ቪዲዮ ስትጀምሩ በላይክ ጀምሩ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን መልካምነት ለራስ ነው መልሶ ይከፍላል። እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እጋብዛለሁ ማለት ነው ውዶችዬ። እንግዲህ የሚገርመው ነገር ማለት ነው አቶ ሰበቶ ጓደኛ አግኝቷል። ጓደኛው ደግሞ በጣም ነው የሚያስቀው ነገር ግን ዳይመንድ ሰርቆ ነው የገባው። ስለዚህ ይሄንን ዳይመንድ ስጠኝ፣ ይሄንን ዳይመንድ አካፍለኝ አይነት ነገር እየተናገረ ነው ሰበቶ። እናም እንግዲህ ዳይመንዱን ሰርቆ ነው የገባው። ከገባ በኋላ ደግሞ ድብደባ በጣም በሚያሳዝን ሁኔታ ማለት ነው። ስሙ ደግሞ በተለይ በጣም ነበረ የሚያስቀው ማለት ነው። ሸጠቦ ነው እንግዲህ ሸጠቦ ዳይመንድ ሰርቋል። ያንን ዳይመንድ ደግሞ የት ነው ያለው ተናገር እያሉ ፖሊሶች ቢደበድቡትም መናገር አልፈለገም ማለት ነው። እናም እንግዲህ ሰበቶና ሸጠቦ ተያይዘው ከማረሚያ ቤት ሊጠፉ እንዳሰቡ ነው ማለት እንግዲህ። በእርግጥ ሰበቶ መጥፋት አይፈልግም። ከዚህ በፊት ላደረኩት ራሱ ይቆጨኛል እና ቅጣቴን በስነ ስርዓቱ ነው መጨረስ ያለብኝ እያለ ይገኛል። በእርግጥ ቅጣቱ በጣም ከባድ ነው። ምክንያቱም የሰው ነፍስ ነው ያጠፋው፣ ቀልድ አይደለም። ቢሆንም ግን ሸጠቦ ደግሞ አስጠፋኝና ዳይመንዱን አካፍላለሁ አይነት ነገር ነው እየተናገረ ያለው ማለት ነው። ታዲያ ሊጠፉ ተቀጣጥረዋል። ከዛስ መቼ ሊጠፉ ነው የሚለውንም የምናየው ይሆናል ማለት ነው። እንግዲህ አምራንና ጩና የሚገርም እቅድ የሚገርም ሀሳብ ነው ያወጡት ማለት በተለይ ለአምራን አስደንግጧታል። ሁላችንም ያስደነግጣል። ምክንያቱም ኑሐሚንና ናሆም ሊጋቡ ምንም አይነት ጊዜ አልቀራቸውም። ቀን ተቆርጧል። ፍቅራቸው ደርቷል። በጣም ነው ደስ የሚለው። ሰርፕራይዝ ቤት ተሰጥተዋል። አቶ ለይኩን ሰርፕራይዝ አድርጓቸዋል። እንኳን የምትወዳት የምታፈቅረን ሴት አገባ እንጂ ልጄ፣ ይሄማ የእናንተ ስጦታ ነው ብሏል አቶ ለይኩን ማለት ነው። እንግዲህ አቶ ለይኩን ይሄን ያለበት ምክንያት ምንድነው? ናሆም ምን ብሏን? አባዬ በቃ ለኛ ሰርፕራይዝ ያረከነን ቤት ሽጠውና ያው ድርጅታችን ይመለስልን ሆቴል ከሚሸጥ ነው። አቶ ለይኩን ደግሞ አይ ሆቴሉ ቢሆን ይሸጣል እንጂ የእናንተ ሰርፕራይዝ ያው ሰርፕራይዝ ነው የምትኖሩበት ነው እያለ ይገኛል ማለት ነው። እና በጣም የሚገርመው ነገር ደግሞ አምራን ያደረገችው ነገር ነው ማለት ነው። እንግዲህ ዶክተሩ እንደሚታወቀው የኤሚን ዶክተር ማለትም ኤሚን አይዞሽ እያለ ኤሚን ታክማ እስክትመጣ ከጎናቸው ያልተለየ በጣም ደስ የሚል ዶክተር ነው በነገራችን ላይ። እናም እንግዲህ ዶክተሩ የሚገርመው ነገር ይሄ ዶክተር ማለት ነው የኤሚን ሐኪም ኤሚንን ሲያክማት ኤሚንን ሲያስጥናናት ሲያረጋጋት የነበረ በጣም ነው የሚያሳዝነው ህይወቱ ራሱ። ምክንያቱም ልጁንና ሚስቱን በመኪና አደጋ አጥቷል። ለዚህም ነው ቀለበቱን ከጣቱ የማያወጣው። የሚወዳት የሚያፈቅራት ሚስቱ በመኪና አደጋ ስለሞተችበት ነው። አምራንና ጩና ግን ምንድነው አይምራቸው ላይ የተሳለው ገንዘብ ብቻ ስለሆነ ምን አደረጉ? የማስፈራሪያ ቪዲዮውን ማለት ነው እሷ ጋር እንግዲህ አብሮ ተኝቶ ምናምን አድርገው ቪዲዮ ልከውለታል ማለት ነው። ያንን ቪዲዮ ሲያይ በጣም ነው የደነገጠው። ግን እንዴት አለ በቃ እንዴት ሊሆን ይችላል?
እንዴት ነው ይሄ የሆነው ብሎ በጣም ነው የደነገጠው። ነገር ግን አምራን እና ጩና ማለት ነው አምራን እያወራቸው ያለችው እንግዲህ ተፈጥሯል ደግሞ አትዋሽም መቼም አብረሽ አልተኛውም እንደማትለኝ ተስፋ አደርጋለሁ፣ ምክንያቱም ያው ቪዲዮውን እንደምትመለከተው ነው አለችው። ለምን ስለዚህ መጠጤ ላይ የሆነ ነገር ጨምረሻል ማለት ነው አለ። እሱ አልተሳሳተም፣ ምክንያቱም እሷ ጨምራለች። እናም እንግዲህ አሁንም በድጋሜ ናሆም ላይም የዛኑ አይነት መድኃኒት ነስንሰው መድኃኒት ጨምረው ነው እንግዲህ ሊያጠምዱት ያሰቡትና ያቀዱት። ነገር ግን ናሆምን እንደዛ ማድረግ ይሳካላቸዋል ወይ ስንል በጣም ተንኮለኞች ናቸው። በነገራችን ላይ በተለይ ጩና አምራን ያውም እንዲያውነሽ ነውና አምራን እንኳን ጩናን አግኝታ እንደውም የክፋት እናት የክፋት አባት ናት። እርግጥ ገንዘብ አግኝታችሁ ስታወጡ አምራን በነገራችን ላይ አግኝታ ነው ያጣችሁ። ለምን ከናሆም እንግዲህ የናሆም ፍቅረኛ ሆና የናሆም ጮኛ ሆና መኪና ሳይቀር ብር ሳይቀር ዘንጣ ነበረ የምትኖረው እና እንግዲህ ከዛ ዝንጣ ስለወረደች ምንድነው የምትፈልገው? ገንዘብ የምታገኝበት ነገር ከሆነ ለምን የሰው ህይወት ማጥፋት አይሆንም? ትስማማለች። በእርግጥ አሁን ላይ እንደው ግን ሁል ጊዜ ሰው ሲበድሉ መኖር ይከብዳል ምናምን እያለች ነው ያለችው ማለት ነው። አምራን ግን ያን ያለ ሰው ያው ማቆም ነው፣ ማበደሉን ማቆም፣ ያንን ማድረጉን ማቆም። ምን እበላለሁ ምን እጠጣለሁ ፈጣሪ ያውቃል፣ ስራ መስራት ባክሞ። ግን አምራን ከትናንት ህይወቷ እንኳን ልትማር ያልቻለች ሆናለች ማለት ነው። ደንዝዛለች። በእውነቴ ነው የምላችሁ። እና እቺ ህፃን ጩና ስትሾፍራት እሷ ደግሞ እየተሾፈረች ነው ያለችው። እና አሁንም እንግዲህ ወደ እነ ኑሃሚን ህይወት ልትገባ ነው ማለት ነው። እንኳን አይደለም ይቀርና ናሆምን ለማጥመድ እናም እንግዲህ እውነቱን እንደ እውነት ስለ እውነት እንኳን አይደለም ይቀርና ናሆምን ለማጥመድ የአምራን ነገር የአምራን ሐሳብ ይሄን ስራ መቼ ነው የምናቆመው እንዴ? እስከ መቼ? በእርግጥ ሁለት ሰው እስካሁን ድረስ ሁለት ሰው፣ አንድ ሰውዬ ፖሊስ፣ ያንን ፖሊስ እንግዲህ ሱሪ ውስጥ ያለውን ነገር ማለትም ኪስ ውስጥ ያለውን ነገር ስልኩ የለ ብር የለ ምን የለ ያው ልቅምጭ አድርገው ወስደዋል ማለት ነው። ዶክተሩን ግን የሚወስዱበት ነገር አላገኙም። ምክንያቱም ገንዘብ ሳንቲም ምናምን አይደለም የፈለጉት ከዶክተሩ የፈለጉት 500 ሺህ ብር መቀበል ነው። ምን አድርገው በዚህ አጭበርብረው በዚህ በቃ አሁን ሁለት አማራጭ አለ። አንደኛው ለሚስት ቪዲዮ ከሚለቀቅ በተለይ ደግሞ ምንም ሚስትን ፍለጋ ምን አስኬደ ኢንተርኔት ላይ በሶሻል ሚዲያ ይሄንን ቪዲዮ ከምለቀው እና ደግሞ ይሄን 500 ሺህ ብር ከምታስገባ ነው ያሉት። በእርግጥ እሱ እዚህ ጋር እንዴ እሺ ቢያንስ እንኳን እኔ ወንድ ነኝ ለራስሽ አታፍሪም እንዴ? እንዴት ነው? በነገራችን ላይ ቪዲዮ ላይ እኮ አንቺም አለሽበት ሲላት ለኔ አትጨነቅ ለኔ ችግር የለውም ነው ያለችውና አምራን እዚህ ጋር ራሷን እንዴት እንደጠላይ ነው የምናየው ማለት ነውና ራስን ደግሞ ጠልተን ራስን ዝቅ ማድረግ እንደ ትህትና ጥሩ ሊሆን ይችላል። ነገር ግን ደግሞ በዚህ ልክ ለራሷ ክብር አጥታለች። እኔ በቃ ነውረኛ ነኝ እኔ ክብር የለኝም ብላ አንደኛዋን ደግሞ ራሷን መጣል አግባብ ነው ብዬ አላስብም። እኔ በጣም ደስ ያለኝ የኤርሚያስ መለወጥ ነው። ኤርሚያስ እንግዲህ ተለውጧል ማለት ነው። ኤርሚያስ የናሆም ሚዜ ለመሆንም ታጭቷልኝ። እንግዲህ ናሆም ሚዜዎቼ ሁለት ናቸው። አንደኛው ኤርሚያስ ሲሆን ሁለተኛው ደግሞ ዶክተሩ ነው ብሏል ማለት ነው። ምክንያቱም ዶክተሩ የቤታቸው ባለ ውለታ ነው። እንዲሁም ደግሞ ኤርሚያስን ቢሆን በፍቅር ኤሚንን አይዞሽ በርቺ፣ እኔ እኮ አንቺ ነሽ ለኔ ሁሉ ነገሬ፣ ልጁ ምንም ማለት አይደለም፣ አንቺ ጤነኛው እንግልኝ እንጂ ልጁ ቢወርድ ነገ እንወልደዋለን፣ ፈጣሪ ደግሞ ስላልፈቀደ ነው እያለ ከኤሚን ጎን ሆኖ አቶ ለይኩን ራሱ በጣም የተደመመበት በቃ ኤርሚያስ ብሎ ክብር ሰጥቶት ብዙ ነገር ሆኗልና አሁን ላይ ደግሞ ኤርሚያስ ያው ለልጅናቱ ማለትም ለሪስ ማለት ነው ነግሯታል ለራሄል እኔ አንቺና ልጅሽ ከዚህ በኋላ የሚለያችሁ የለም፣ እንኳን ጥሩ እናት ሆንሽ ልጅሽ ጋር ኑሪ፣ ነገር ግን ካንቺ የሚወስዳትም የለም፣ ነገር ግን እኔ እናንተ ጋር መኖር አልችልም ብሏልና እንዴ ባለፈው እኮ ለቅመን አንቺ እናትሽ ከተስተካከለች እናንተ ጋር ሆናለሁ ብለሃት ነበር ስትለውም አዎ ብዬ ነበር፣ ግን ታውቂያለሽ እኔ ለአንቺ ምንም አይነት ስሜት የለኝም፣ ስለዚህ እናንተ ጋር ማለትም አንቺ ጋር መሆን አልችልም፣ ባይሆን ልጄን በየቀኑ እየመጣሁ አያለሁ ብሏለኝ። አንዳንድ ጊዜ ዝም ብሎ ፍቅር የሌለው ህይወት ከሚሆን እሱ በጣም ያፈቅራት እሷን በጣም የምትወደው ኤሚን አለች። ስለዚህ የኤርሚያስ ሀሳብና እቅድ እንግዲህ ከኤሚን ጋር መቀጠል ነው ማለት ነው። በዛ ቤትም ትልቅ ክብር አግኝቷል። ለምን ተገፍተዋል። በነገራችን ላይ ኤርሚያስ በእርግጥ እሱ ራሱ ቀድሞ እኮ አቶ ለይኩንን ከመምታት ደርሰዋል። ብዙ ነገር አድርገዋል። ቢሆንም ግን አሁን ላይ ደግሞ ለቤተሰቡ በጣም መልካምና ጥሩ ሰው ሆኖ ተገኝቷል። ለኤሚንም በቃ ኤሚን ታፈቅዳለታለች ማለት ይቻላል።
እናም እንግዲህ ሐምራን እንኳን ዘንቦብሽ እንዲያውም ጤዛንሽ ተብላለች። መቼም እንኳን አይደለም ይቅርና ጩናን አግኝታ እንደውም ቀድሞውንም እሷ በጣም ከባድ ሰው ሆናለች። እና እንግዲህ አቶ ሰበቶና እንዲሁም ደግሞ ጓደኛው ማለትም አሁን አዲሱ ታራሚ ማለት ነው የተገናኙት እዛ ጋር ሁለቱ ተያይዘን እንውጣ፣ ተያይዘን ከዚህ ከማረሚያ ቤት መውጣት አለብን እያለ ነው ያለው ማለት ነው የአቶ ሰበቶ ጓደኛ። አቶ ሰበቶ ደግሞ አይ እኔ እንኳን ከዚህ በፊት ያደረኩት ይበቃኛል አይነት ነገር ነው የተናገረው። ዳጊ የት ሄዶ ነው? እስኪ ሌሎቻችሁስ ምን ትላላችሁ? ዳጊ የት ሄዶ ነው? ዳጊ ይምጣልን። እውነት ለመናገር ዳጊ ጠፍቷል ማለት ነው። ዳጊ ቤትም እየተጠየቀ ነው። አቶ ላይኩንም እንዴ ዳጊ የት ነው? ዳጊ የት ነው እያለ ነው ይመስለኛል። ግን ዳጊ የነሱን ፍቅር፣ የነሱ ሰላም፣ የኤሚን ጤና መመለስ ሁሉን ነገር ካወቀ በኋላ ወደ ሀገር ይሄዳል ብሎ ስለነበረ ወደዛ ሄዶ ይመስለኛል። በእርግጥ ደግሞ ናሆም ያው ሚዜ ሊያደርገው እሱንና እንዲሁም ደግሞ ኤርሚያስን እንዲሁም ደግሞ ዶክተርን 3 ናቸው ማለት ነው የተዘጋጁትና አሁን ላይ ግን ዳጊን እያየነው አይደለም። ዳጊ ይመጣል ብዬ ተስፋ አደርጋለሁ። እስኪ እናንተስ ምን ትላላችሁ? ዶች ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። ባይ ባይ ተወዳጆች።